ሃሎ እንዴት ናችሁ? ደህና ናችሁ ወይ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ሰብስክራይበሮቼ የት ነሽ ጠፋሽ ምናምን አትሉም እንዴ? አትሉማ? አትፈልጉኝማ? ይገርማል። ሰሞኑን በከባድ ጦርነት ተይዤ ነበረ ቲክቶክ እና ፌስቡክ ላይ ጊዜን እዛ ጋር ዴዲኬት አድርጌ እዚህ ጊዜ አጣውና አይምሮ ይይዛል። ታውቃላችሁ አይደል? ባትል በጣም አይምሮ ይይዛልና ኦል ዲ አግሬሽን ኦል ደ ሬጅ ኦል ደ ቁጣ ጩኸት ምናምን ቲክቶክ ላይ እያወረድን ነበር ነው የምላችሁ። ኦኬ ዛሬ የምሰራላችሁ ቪዲዮ ለመስራት ያሰብኩት ከወራት በፊት ከጓደኛዬ ጋር እያወራን ስለ ቪክቶሪያ ቤካም እና ስለ ጆርጂና እያወራን ነበር እና የሁለቱ ልዩነትና ኳሊቲ እያነሳን እየገረመን ነበር። ቲጂ ደግሞ አሁን ከኢትዮጵያ አልፈሽ እዛ ድረስ ትሄጃለሽ ካላችሁኝ በጣም ኢምፖርታንት ነገር ስላለው አስፈላጊ ነገር ስላለውና እንድትማሩበት ስለሚያስፈልግ ሜቢ ኢን ኬዝ እንደዚህ አይነት ቻንስ በህይወታችሁ ቢያጋጥማችሁ እንዴት ነው ሃንድል ማድረግ ያለባችሁ የሚለውንም ነገር ምናልባት ጋይድ ያደርጋችኋል ብዬ አስባለሁ። ብዙ ጊዜ ሀብታም አንፈልግም የምንልበት ምክንያት ምናልባት ቻንሱ ላይኖረን ይችላል ላይኖር ይችላል ብለን አስበን ሊሆን ይችላል። ወይም ደግሞ እንደው ያው ኢንፌሪዮሪቲዋም አለች። ጀስት ኢን ኬዝ ግን ሀብታም ባል ወደ ህይወታችን ከመጣ እንደ ብዙ ሴቶች በጣም በሚዝሪ ከመኖር እንዴት መኖር እንችላለን የሚለውን ከጆርጂና ማየት የምንችል ይመስለኛል። ህይወቷን የማታውቁ ከሆነ ጎግል ማድረግ ትችላላችሁ። ኦኬ ዛሬ ከዚህ በፊት አንድ ቪዲዮ ሰርቻለሁ። ክርስቲያኖ ሮናልዶ ስለሷ የተናገረውን ነገር ከዚህ በፊት ቪዲዮ ሰርች የላችሁ ነበር እና ለምንድን ነው የመረጥካት፣ ለምንድን ነው አብረሃት ያለኸው አይነት ነገር ሲባል ምን አይነት ሚስት እንደሆነች ምን አይነት ሴት እንደሆነች ተናግረዋል። ሚስት ነበረች። ዞሮ ዞሮ በህግ ታወቀ አልታወቀ አዝሎን ጋዝ አብረው እስከተኙ ድረስ ቤተሰብ እስከመሰረቱ ድረስ ሚስት ናት። ኦኬ ሶ ዛሬ እኔ እንደ ሴት ከጆርጂና ልናያቸው የሚገባ ኳሊቲዎች አሉ። ምናልባት በጣም ፌመስ ሰው በህይወታችን ላይ መጣ ይችላል። ምናልባት ሀብታም ሰው ወደ ህይወታችን ላይ መጣ ይችላል። ግን እነዚህ ኳሊቲዎች ሀብታም ሆነ ደሃ ሆነ ታዋቂ ሆነ አልሆነ በጣም ከሴት ልናያቸው የሚገቡ ኳሊቲዎች ናቸው። ጆርጂና ላይ አይቼዋለሁ። የተወሰኑ ኢንተርቪዎችን አይቻለሁ። ዝም ብዬ አይደለም የማወራው። ኢንተርቪው ማንነታቸውን ካልገለጸ አላውቅም። ከዛ አንጻር ነው የማወራው። ጆርጂና ላይ ያልየኋቸው ጥቂት ትሬቶች፣ በመጀመሪያ ደረጃ በጣም ሜሬጅ ኦሪየንትድ ናት። ወይም ደግሞ ቤተሰብ፣ ትዳር፣ ልጆች የሚለውን ነገር በጣም ታከብራለች። ኢማጂን ሴት ሆናችሁ 10 ዓመት አብራችሁት ቁጭ ብላችሁ ያላገባችሁን ሰው እንደ ሚስት ቴኬር ስታረጉ ስትንከባከቡ ቀላል አይደለም። ምክንያቱም አንዳንድ ኤንቫይሮንመንቱ ላይ ያለው ነገር በጣም ኢንሴኪዩሪቲ ይዘራባችኋል። ሳያገባሽ እንትን ሳይልሽ ቀለበት ሳይረዝልልሽ ዶስ ድራማ ቀላል አይደለም ለመጽናት። ግን ዋቴቨር ዘ ኬዝስ ቤተሰብን ቤተሰብ አድርጋ መያዝ ቀላል የሚባል ነገር አይደለም። ጆርጂና ፋሚሊ ኦሪየንትድ ናት። ይህንንም እሱ ራሱ በጣም ሲያሞጋግስላት ሰምቻለሁ። እና ቤተሰብን ታስቀድማለች። በተደጋጋሚ ከሰማችሁላት ፋሚሊ ካምስ ፈርስት፣ በቃ ቤተሰብ ሁል ጊዜም ቢሆን ቅድሚያ እንደሚሰጠው ስትናገር ትሰማላችሁ። እና ስኬጁሎቿ ፕላኗ ምናምን ከሮናልዶ ህይወት ጋር ያውጠነጠነ ነው። ለምሳሌ የምትሰራውን ስራ ታውቃላችሁ ብዬ አስባለሁ። ኢኔኒ ኬዝ የምትሰራው ስራ እንኳን ከሱ የተቃረነ ቢሆን ቅድሚያ ልትሰጠው የሚገባ ትዳር፣ ቅድሚያ ልትሰጠው የሚገባ ፕራዮሪቲ ስላላት ስኬጁሎቿን በሱ ልክ ነው የምታስተካክለው። እና ፋሚሊ ኦሪየንትድ መሆኗ ወይም ቤተሰብ ወዳጅ መሆኗ፣ ትዳርን አክባሪ መሆኗና ልጆችን ተቀብላ የምትንከባከብ መሆኗ በጣም ጥሩ ኳሊቲ ሰጥቷት እንድትወደድ ወይም ደግሞ ክርስቲያኖ ልቡ እንዲያርፍባት ሆኗል። ከኢንተርቪዎቹ መካከል በደንብ ከሰማችሁ በጣም ሰፖርቲቭ ናት። በጣም ነው ሰፖርት የምታደርገው። ዲሲፕሊኑን ታደንቃለች፣ አድማየር ታደርገዋለች፣ ያለውን ኳሊቲ ታነሳለታለች። ኢማጂን ብዙ ኳሊቲዎቹን ታነሳለታለች። ስለ ቪክቶሪያ ሳወራ እመጣላችኋለሁ። እና ሪፒትድሊ ሰው ከውጪ የሚያየውን ማንነት እሷ ቤት ውስጥ ሆና አድማየር ታደርግለታለች። ኢቨን ለሚዲያ ፍጆታ እንኳን ቢሆን
አታጣጥለውም። ሁል ጊዜም ቢሆን ፕሬስ ታደርገዋለች። ብዙ ጊዜ ቤት ውስጥ ፍሎዋቸውን ስለምናይ ሪዲኪውል ልናረጋቸው እንችላለን። ከዛ እንዲህ ነው እንዴ ሊል ይችላል ኢንታየር ማህበረሰብ። ግን ሁል ጊዜም ቢሆን ፕሬዝ ስታረገው በየቪዲዮቹ መሃል ሰፖርት ስታረገው ኢሞሽናሊ አብራው ስትሆን በማይሆን ሁኔታ ላይ ኢቨን ስታለቅስ እንግዲህ ያየውባቸው ቪዲዮዎች እንኳን አሉ እና ሰፖርቲቭ ናት። ሌላው ፍሌክሲብል ናት። ምን ለማለት ፈልጌ ነው መሰላችሁ? ለምሳሌ ክርስቲያኖ በስራው ምክንያት የሆነ ሀገር ቢሄድ እዛ ሀገር ብድግ ብላ ትሄዳለች። እኔ የለመድኩት ሀገር፣ እኔ የሚመቸኝ ቦታ ይሄ ነው፣ እኔ ከዚህ አልወጣም፣ ያንተ ስራ ያንተ ምናምን የምትለው ነገር አይደለም። ምናልባት ስለ ገንዘቡ ምናምን ልትሉ ትችላላችሁ፣ ግን አዳፕታቢሊቲ ዝም ብሎ አይመጣም። እና ዛሬ እዚህ እንሂድ፣ በዚህ ዓመት እዛ ሀገር ነው የምንሄደው ሲባል አገሪቷ የምትመችም ማትመችም ይሁን ፈለገችውም አልፈለገችውም አዳፕት ታደርጋለች፣ ራሷን አጀስት ታደርጋለች፣ ከየሁኔታው ጋር አጀስት ታደርጋለች። አንዳንድ ጊዜ እኮ የሆነ ቦታ እንሂድ ስንባል እንግዲህ የሚመችም ቢሆን እሱ ስላለን ብቻ እምቢ የምንል ሴቶች አለን። ኦረልስ ደግሞ አይ እኔ እዛ አይመቸኝም እዚህ ነው የሚመቸኝ ምናምን የምንል ብዙ ሴቶች አለን። በጣም እሷ ላይ አዳፕታቢሊቲ ታያላችሁ። በየሁኔታው ሰፖርት ታደርገዋለች። ስራው ከሀገር ወደ ሀገር ሊያዞረው እንደሚችል ታውቃለች። ስለዚህ ወዳሽዱ ስለዚህ ማድረግ ያለባት ምንድን ነው? አጀስት ማድረግ አለባት፣ ራሷን አጀስት ማድረግ አለባት። አሁን በጣም በትልቁ አትዩት። ለምሳሌ ከአዲስ አበባ ወጥቶ ክፍለ ሀገር መስራት ቢኖርበት እና ክፍለ ሀገር የተሻለ ገንዘብ ማግኘት ካለበት አንዳንዶቻችን እንዴት ቻሌንጅ እንደምናደርጋቸው ግልጥ ነው። እኔ ከአዲስ አበባ ውጭ መውጣት አልፈልግም፣ ከአዲስ አበባ ምናምን ተውትና የሆነ ላይፍ ስታይላችን እንኳን ቀየር ይበል ከተባለ የተሻለ ነገር ካልሆነ በስተቀር ብዙ አዳፕት ማናረግ ብዙ ሴቶች አለን። እንግዲህ ባለትዳር ነኝ ካልሽ ባልሽን ካከበርሽ አዳፕታቢሊቲ በየሁኔታው የሱን ፍላጎት ማስቀደም in a way that supports the family እንግዲህ ማንዳቶሪ ነው ብዬ አስባለሁ። አይመስላችሁም? አዳፕታቢሊቲ በጣም ግድ ነው። በጣም ነው ግድ ነው። እኔ እንደዚህ አይመቸኝም እና ሞስሊ ደግሞ በቃ የሚመቸንን ነገር በጣም ስለምናስቀድም ልጆቹ አይመቻቸውም፣ እዛ ሄደው ትምህርት ያጣሉ፣ ልጆቹ የሚያጫውታቸው ሰው አይኖርም፣ ልጆቹ ከማጋ ሊሆኑ ነው ብለን ከባላችን ዲዛየር እና ከሱ ውሳኔ ይልቅ ልጆቻችን የምናስቀድም ብዙ ሴቶች አለን። አዎ ኬሪንግ ስለሆንን ሊሆን ይችላል። ልጆቹ ራሱ አዳፕት እንዲያደርጉ እድል መስጠት አለብን። ምክንያቱም ባል ራስ ነው፣ ባል መሪ ነው። እሱ የወሰነውን ነገር ሰፖርት ማድረግ አለብን። እኔ ካልተመቸኝስ የሚባለው ነገር እንግዲህ እንደማይሰራ በየውሳኔዎቻችሁ እያያችሁ መሰለኝ። ስለዚህ አዳፕተብል መሆን አለብን። ነገር ሲመቸን ብቻ ሳይሆን ሳይመቸንም ፎር በረር ለነገ የተሻለ ህይወት ሲባል ኮምፕሮማይዝ ይደረጋል እና አዳፕተብል ያልሆናችሁ ሴቶች እኔ የሚመቸኝ ይሄ ነው ብላችሁ ሙጭጭ ብትሉ ሴቶች ከጆርጂና ተማሩ። እኔ ክርስቲያኖ ቢሆን እኔም ኮምፕሮማይዝ አደርጋለሁ ካላችሁ አንዳንድ ሰዎችን የሆነ የትኛውንም አይነት ልዕልና ኤክሰለንስ ላይ የምናደርሳቸው እኛው ራሳችን ፑሽ አድርገን ስለሆነ እሷ ላይ ለመድረስ እሱን ፑሽ በማድረግ እሷ የያዘችውን ህይወት አይነት መኖርም ይቻላል። አዳፕታቢሊቲ በጣም መስት ስለሆነ ብዙ ሴቶች ልታስቡበት ይገባል። ሌላው በጣም እናትነትን ፕሬስ ስታደርግ ትሰማላችሁ። እናትነቷን ትወደዋለች፣ እናትነቷን ተቀብለዋለች። ይኸውላችሁ በጣም እዚህ ጋር አሁንም ምናልባት ልትከራከሩኝ የምትፈልጉ ሴቶች እንደ ኢኮኖሚያቸው እኮ ነው እንትን እኮ ነው ዘሴም ወይ እንትናን ማየት ትችላላችሁ። ቪክቶሪያ ቤካምን ማየት ትችላላችሁ። ኖ ፋይናንሻል እንትናቸው አይደለም። ብዙ ሴቶች የሴሌብሪቲ ሚስቶች እናትነታቸው ብዙ ቼሪሽ የሚያደርጉት ነገር አይደለም። ለፐብሊክ ፍጆታ ምናልባት ወደዋለው እናትነቴን ምናምን ሊሉ ይችላሉ፣ ግን እናት ሆነው ሲኖሩ አታዩዋቸውም። ከጆርጂና ከእያንዳንዱ ቪዲዮ ያየሁት ነገር እናትነቷን አክሴፕት አድርጋ ወዳው ነው የምትኖረው። ያው እንግዲህ ላቲና ስትሆኑ በጣም የገረመኛ እንዲያየሁት ቪዲዮ ታላቅ ወንድ ልጃቸው የእሷ ልጅ አይመስለኝም የእሱ ልጅ ነው። ኦኬ ግን አንዴ ሴሌብሬት ያደረገችለት መንገድ በቅርብ ነው ያየሁትና ማለት this woman has dedicated herself አልኩኝ። በቃ በእውነት ማለት ግዴለሽ መሆን ትችላላችሁ፣ የሚያስገድዳችሁ ሰርከምስታንስ የለም።
አረ የኔ ልጅ አይደለም ከማህፀን ይወጣ አይደለም ብላ እንኳን እንትን ማለት ትችላለች። ግን she cared too much ትልቅ ፓርቲ ነው እንደው የሚያዘጋጀችለት የተባለ እየተወራ ይቻለው እና እናትነቷን በጣም ነው የምትወደው። and most of all ክርስቲያኖ ከሷ የወደደው ነገር ሲያነሳ ከሰማችሁ ልጆቼን ትንከባከባለች፣ ቤቱን ትንከባከባለች፣ ልጆቼን like that's a lot። አሁን እኮ የእንጀራ ልጆች አሉን ብለን ከአባታቸው ነው የምንነጥላቸው። ሌት አለውን የሰውየውን ልጅ እንደ ልጃችን ማሳደግ ይቅርና ከአባታቸው ጋር እኮ እንዳይገናኙ ነው የምንነጥላቸው። አይ እንትን ትለዋለች፣ ኮራፕት ታደርገዋለች፣ ትጠመዝዘዋለች፣ እንዲህ ታደርገዋለች በሚል ሴንስ ፋኒሊ ከአባቶቻቸው ጋር እንኳን እንዲገናኙ ማንፈልግ ብዙ ሴቶች አለን እና እናትነቷን ተቀብላ እናትነት it's in you እና የራሳችሁ ልጅ ሳይሆን ምናምን አይደለም። በቃ ለሁሉም ልጆች እንደዚህ አይነት ርህራሄ ነው የሚኖራችሁ ትሩሊ እናትነት ሲሰማችሁ ማለት ነው። እናትነቷን ተቀብላ ወዳ የምትኖር ሴት ናት። ይሄ ደግሞ በጣም ፕራዮሪታይዝ ይሄ ደግሞ በጣም ልቡ እንዲያርፍባት የሚያደርግ ይመስለኛል። ባይ ዘ ወይ እነሱ ለማግባት በጣም የሚቸግራቸው ሰዎች አይደሉም። ግን በዚህ ዘመን እንደ ጆርጂና አይነት ልብ ያላትን ሴት ማግኘት በጣም ከባድ ነው። ኖ ማተር ዋት ዩ ዱ ምንም ነገር ብታረጉላት ሚስት ማትሆን በጣም ብዙ ሴት አለች። እና ደግሞ ሞስት ኦፍ ኦል ብሬን ዋሽ የምትደረግ በጣም ብዙ ሴቶች አሉ። እና የሴሌብሪቲ ሚስቱ ትሁን አትሁን ማተር የማያረግበት ጊዜ ላይ ነን ያለ ነው። ገንዘብ ሀብታሙን አትሁን ማተር አያረግም። አሁን ብዙ ሴቶች ዲሲቭድ እየሆኑ ምን ከመሰለ ትዳራቸው እየወጡ እያየን ነው አይደለ? ስለዚህ ይሄ ማይንድ ሴት ነው። በቃ እናትነትን ወዶ አክብሮ መኖር በጣም ትልቅ ልብ ይጠይቃል። ሌላ ብዙዎቻችሁ እንደው እናትነት የሚመስላችሁና ሚስትነት የሚመስላችሁ አምቢሽናችሁን ኮምፕሊትሊ መጣል ይመስላችኋል። እናትነት አሁን የምናስቀድመው ነገር ነው። ትዳር የምናስቀድመው ነገር ግን አምቢሽንም ይጣላል ማለት አይደለም። በጣም ሚስኮንሰፕሽን በጣም ስንፍናችሁ የአብዛኞቻችሁ ስንፍና ደፍሬ ነው የምነግራችሁ። ስንፍናችሁ ከወለድኩ በኋላ ይሄ ወደኩ፣ ከወለድኩ በኋላ እንዲሆንኩኝ፣ ካገባው በኋላ ህልሜን ጣልኩኝ። ጋብቻ ልጆች ህልምን አያስጥሉ። መጀመሪያም ህልም ቢሆን ኑሮ ማለት ነው። አንዳንዶቻችሁ ኤክስኪውዝ ስለምትፈልጉ ነው እንጂ እውነት ጋብቻችሁንና ህልማችሁ የሚያስጥላችሁ ጉዳይ ሆኖ አልነበረም። ግን ፐርሲቬረንስ የላችሁም፣ የዓላማ ጽናት የላችሁ። ልጅን ማሳደግ መንከባከብ ምናምን አንዳንዶች ኤክስፕሌን ስታደርጉት እኔ ምናልባት ብዙ ልጆች ስለሌሉኝ ይሆን አላውቅም፣ ግን የአንዳንዶቻችሁ ኤክስፕላኔሽን በቃ የሆነ ዓለም ውስጥ የምንኖር ነው የምታስመስሉት። ልጅን መንከባከብ ቀላል ነገር አይደለም አውቃለሁ። ነገር ግን በጣም ሆረፊክ ካረጋችሁትም ሆረፊክ ነው እና ጆርጂና የራሷ የሆነ አምቢሽን አላት፣ የራሷ ቢዝነስ አላት፣ የራሷ የሆነ ስራ አላት። ባይ ዘ ዌይ ግን ይሄን ሁሉ ነገር it revolves around him by the way ለብቻዬ ኖ እኔ ይሄን ነው ምናምን እንዳትል መጀመሪያ ጥንቃቄ ያደረገችው እሱ ዙሪያ ሪቮልቭ እንዲያደርግ ነው። በነገራችን ላይ ጆርጂና ክርስቲያኖን ከማግባቷ በፊት ሰነፍና እንቅልፋም አልነበረችም። ተኝታ አይደለም ያገኛት፣ ስትሰራ ነው ያገኛት። ሪቴል ስቶርም ላይ ይሁን ሱቅም ቢሆን እየሰራች ነው ያገኛት። አፓርት ፍሮም ዳት ደግሞ ያው ቁንጅናዋ እንደሚወደው ሰውነቷ ምናምን እንደሚወደው ተናግሯል። አፓርት ፍሮም ዳት ግን ወርክሆሊክ እንደሆነች ታስታውቃለች። ከሪቴል ስቶር ከመስራቷ ባለፈ ራሱ ሞዴሊንግ ላይ ትሰራ ነበር። የራሷ የሆነ አምቢሽን አላት። ክርስቲያኖ ወደ ህይወቷ ሲመጣ በርን የተከፈተላት ጥሩ ነገሩ ኤክስፓንድ አረገችው። ልጆች ይወለዳሉ፣ ያድጋሉ። አዎ ከዛ በኋላ አምቢሽናችንን ማስቀጠል አለብን። በነገራችን ላይ አለብን አምቢሽናችንን ማስቀጠል አለብን። አለንም ደግሞ ብዙዎቻችን አምቢሽን አለን። ስለዚህ በልጆቻችሁ ሰበብ አታድርጉ። አምቢሽን አላት፣ ፍላጎት አላት፣ ታለንት አላት፣ መስራት የምትፈልገው ነገር አለ። ግን ቤተሰብ ይቀድማል። that's what I always tell you። አምቢሽን ይኖረናል፣ ሆቢ ይኖረናል፣ የምንኖርለት የሆነ ነገር ይኖራል። ግን ከሱ ሁሉ ነገር የሚቀድመው ቤተሰብና ትዳር ነው። ከዛ ግን ይቀጥላል። ኦኬ እንዳትሳሳቱ። ሌላው ነገር በጣም ታማኝነቷን ሪፒትድሊ ያረጋገጠች ይመስለኛል። one of the thing አሁን ታማኝነቷን ያረጋገጠችበት እና መነጋገሪያ የሆነው ሰርጉ ሳይሆን ፕሪናፕ መፈረሟ ነው። በሚገርማችሁ ሁኔታ በጣም ብዙ ሴቶች አሜሪካን ሀገርና ሌላ አውሮፓ ውስጥ
ቅድሚያ በቃ ስፔሻሊ አሜሪካን ሀገር በጣም የሚያሳስባቸው ፕሪናፕ ነው። ፕሪናፕ አልፈረምም። ኢን ኤኒ ኬስ ፍቺ ከመጣ ንብረትን መካፈል ምናምን የሚባለው ነገር ነው በጣም ብዙ ሴቶች ቦዘር የሚያደርጋቸው። እሷ ፈርማ ነው የገባቸው። ሺ ዳዝንት ዋንት ኢት አላት። የራሷ በቂ ገንዘብ አላት፣ በቂ ገቢ አላት። and most of all ልቧን ስለሚያውቅ ሰፖርት ያደርጋታል። አንዳንዴ እንደውም ላይቭ ቁጭ ብላ ቪዲዮ እየሰራች ኢንፍሉዌንሰርም ናት፣ ቪዲዮ እየሰራች ምናምን በመሀል ይገባል። እሱ ገባ ማለት በጣም ብዙ ቪው አለው፣ ብዙ ብር ሜክ ታደርጋለች ማለት ነው። ስለዚህ እሷ የራሷ ገንዘብ አላት። የራሷን ገንዘብ በደንብ እንድትሰራ ያደረጋት ደግሞ እሱ ራሱ ነው። he built it for her። ሰፖርት አደረጋት፣ ድሎችን አመቻቸላት። ከዛስ ልጅቷ ብልጢት ናት። በተመቻቸላት እድል የተሻለ ነገር ትሰራለች። ሰነፍ ስላልሆነች ኧረ እኔ አያስፈልገኝም አትልም። አምቢሽን ነው። ተፍ ትላለች። and most of all ሰውየውን የወደደችው ለሰውየውነቱ ነው እንጂ ለገንዘቡ እንዳልሆነ በደንብ ለዓለም ሕዝብ ሁሉ አረጋግጣለች በመፈረሟ ማለት ነው። ይሄ ነው ሎያሊቲ ማለት፣ ይሄ ነው ታማኝነት። በቃ ወደደንም ጠላንም ሰውየውን የፈለግነው ለሰውየውነቱ ነው እንጂ ለገንዘቡ እንዳልሆነ ለማረጋገጥ አንዳንድ ጊዜ ከኛ በፊት የነበሩ ገንዘቦች ሊብሬው፣ ካርታው ምናምን በጣም ቦዘር ሊያረገን አይገባም። በነገራችን ላይ አይገባም። እንዲህ ባያረገውስ በጋብቻ ውስጥ ሆኖ የተፈራ ንብረት በአጠቃላይ ሚስት ያገባታል። ግን አንዳንድ ጊዜ በቃ we're so much concerned ስለ ገቢው ስለምን ነገ እንትን በሆንስ ነገ እንትን በሆንስ ምናምን ብለን የምናስቀምጠው ሬኒ ዴይ ስላለን ኑሯችንን መኖር እንደውም እናቆማለን አንዳንዶቻችን። እና የዓለምን ሕዝብ እንግዲህ ወንዶችን ሁሉ ደስ እንዲላቸው ያደረገችው ነገር she signed a prenup። ፈረመችም አልፈረመችም ገንዘቡ ምንም አያደርግላትም። she's there ፋሚሊ ነው ቢውልድ ያደረገችው። ከዛስ ሰፖርቱ እኮ ቀላል አይደለም። የሚሰጣት ነገርም በየወሩ ቀላል ነገር አይደለም። ስለዚህ አስፈላጊ ባልሆነ ጉዳይ ላይ ጊዜዋን አታባክንም። ፕሪናፕ ፈርሚ አልፈርምም የሚባል አተካራ ውስጥ አትገባም። ብልጥነቷ ማለት ነው። so it shows loyalty ታማኝነትን እንትን ይላል። በነገራችን ላይ ወንዶቹ በጣም ከጠመሙ 5 ሳንቲም ላይ ያስቀምጡልን ይችላሉ። 5 ሳንቲም አሁን ባለን ሬጅ እና እልህ የምንሄድ ከሆነ ምንም ነው ማናመጣው። ይልቁንስ ልባቸውን ማወቅ ያስፈልጋል። እና ደግሞ ለምንድን ነውስ በጣም የሆነ እንትኑን በስሜ ይሁን በስማችን ይሁን ምናምን ብሎ በጣም የሚያሳስበን ሬኒ ዴይ ያለ ብላችሁ ትፈራላችሁ ማለት ነው? ነገ ብንፋታስ ብላችሁ ትፈራላችሁ? ወይስ ደግሞ እንደው እንዳስተዋይ ሰው ጥንቃቄ እያደረጋችሁ ነው ያላችሁት? ኤኒዌይ ታማኝነታችሁን በደንብ እስካላረጋገጡ ድረስ ብዙ እጅ የማይሰጡ ባሎች አሉ። እና በሙግት አይሆንም፣ በይገባኛል ጥያቄም አይሆንም። ከወደዷችሁ ምንም ያረጉላችኋል። ታማኝነታችሁን ግን አረጋግጡላችሁ። ሌላ የጆርጂና ኳሊቲ ክሪቲሲዝም፣ ስድብ፣ ትችት ምናምን ነገር ይመጣል እኮ እንደ ሴሌብሪቲ በጣም ይመጣል። ግን ሃንድል የምታረግበት መንገድ ደግሞ አላት። አይ ዶንት ቲንክ ብዙ ቦዘር ያረጋታል ብዬ አላስብም። ምክንያቱም የያዘችውን ይዛለች። ሶ as much as it's ለአንዳንዶቻችሁ irrelevant ቢመስልም ግን እነዚህ ኳሊቲዎች አንድን ሴት በጣም ሊያስወድዳትና ሊያስፈልጋት ይችላል። አይ እኔ ልጆች መውለድ አልፈልግም፣ ትዳር ምንድን ነው ምናምን እያላችሁም ደግሞ እኔ ደግሞ ትዳርን አስፓየር ለማድረግ የምታስቡ ሴቶች በጣም ብታስቡበት ብዬ አስባለሁ። እና ብዙ ቆንጆ ኳሊቲዎች አሏት። ኦፍ ኮርስ ኳሊቲዎች ባይኖሯት የሚወራለት ሰውዬ አይፈልጋትም ብዬ አስባለሁ። ኦኬ በጣም ግን የምወዳላት አንድ ነገር ምን እንዳለ ታውቃላችሁ? በየቪዲዮ ሳይ ቲዝ ያረጋታል፣ ይቀልዳል ምናምን፣ ቲዝ ያረጋታል ምናምን። በጣም she's cool and collected and calm። በጣም ነው እየገረመኝ ያለው። ምን አስበህ ነው? ለምንድን ነው እንዲህ የምታረገኝ እንዴ? ስነ ስርዓት ያዝ። ፐብሊክ she's so calm and cool። በቃ you can see how peaceful she is። እና አንዳንድ ጊዜ ነገሮችን ሃንድል የምናረግበት ነገር በጣም ማተር ያደርጋል። ቡሊ ያርጋት አይደለም እንደው it's just teasing። ቡሊ ያርጋት አቢዩዝ ያርጋት አይደለም፣ ግን
የምንሰጠው ምላሽ ሴትዮዋን ኢንፌሪዮሪቲ ስለማይሰማት እንትን ነኝ ብለህ ነው እንዴት ነው በቃ ወንድ ነኝ ብለህ ነው እንዴት ታደርጋለህ በሰው ፊት እንዴት ታደርገኛለህ ምናምን የሚል ነገር አትሰሙባትም። እንደው ሺዝ ሞር ኦፍ ፒስፉል ምናምን ኢንተርቪዎቻቸውን ካያችሁ በጣም ይገባችኋልና እሱ ነገሯ በጣም እየገረመኝ ነበር። ቲዝም ስትደረግ በቃ እሷ እንዲህ ትላለች እሷ እንዲህ ታደርጋለች እያለ እየቀለደ ነው። ሜቢ ሂ ማይ ቢ ኢማቹር በቃ ብዙ ሰው እንደሚለው ግን the way she handles the issues ብልሃት ይጠይቃል። እኛ ብልሃተኛ ብንሆን፣ እኛ ብልጥ ብንሆን፣ እኛ አስተዋይ ብንሆን ከናባል ጋር መኖር እንችላለን፣ ከሰነፍ ጋር መኖር እንችላለን። በእውነት ነው የምላችሁ እና ከጆርጂና ይሄን አይቻለሁ። ከዚህ በፊት ከጓደኛዬ ጋር አወራን ያለበት ጉዳይ ላይ ቪክቶሪያ ቤካም ባይ ዘ ዌይ የሆነ ሲሪስ ላይ ኔትፍሊክስ ምን ላይ ነው እየተላለፈ ነበር እና ቪክቶሪያ ቤካም በተቃራኒው በጣም ቲዝ ታደርገዋለች ቤካምን እና ኢቨን ቲክቶክ ላይ የሆነ ቪዲዮ አይቼ ነበረ። አሁን እሱ ሂዝ ኦብሰስድ ዊዝ ፋርሚንግ ምናምን ነው ኦብሰስ የሚያደርገው። በጣም ነው የምትቀልድበት፣ በጣም ነው የምታላግጥበት። ማለት ዳት ዋዝ ሂዝ አምቢሽናቸውን ይዞ ሲመጡ ቲዝ የምናደርጋቸው ከሆነ ሪዘንት ነው የሚያደርጉን። ኤንድ ደን ዴቪድ ቤካም እቺን የመሰለች ሚስት ተብሎ ቺት አድርጎባታል። ኢሞሽናሊ ባሎችን አድማየር ማድረግ ካልቻልን ወይም ደግሞ የሚያደርገውን ነገር አብልጠን በምናጣጥል ጊዜ ባይመከርም ሌሎች አፕሪሺየት የሚያደርጓቸውን ሴቶች ማየታቸው አይቀርም። this is what I see ከዴቪድ ቤካም። ልክ ነው አይደለም? ግን ኮንቨርሴሽናቸውን እንኳን ብትሰሙ this is not okay ትላላችሁ። በቃ ለእሷ ቀልድ ሊሆን ይችላል፣ ግን ዴቪድ ቤካም የሚከበር ሰው ምናምን ታዋቂ ምናምን ሰው በዛ ልክ ቲዝ አታደርጉትም። በዛ ልክ ካሜራ ላይ ደቅናችሁ እየቀረጻችሁና አትቀልዱበትም። ቢሊትሊንግ ወንዶቹ ደግሞ ኮንፍሮንት አያደርጉንም። ሺዝ ቢሊትሊንግ ሂም። ከዛ ያለው አማራጭን ተጠቀመ which was wrong እና ወንዶቿን አድማየር ሳይደረጉ ሲቀሩ በቤት ውስጥ አክሰፕት ሳይደረጉ ሲቀሩ ሪዘንት ያደርጉናል። ኢቨን ኢፍ አምቢሽኑን ባትወደው አሁን ያለውን ነገር እሷን በጣም የሚያሳስበው ዶሮ ማርባት ነው፣ ካሮት መትከል ነው፣ አትክልት ማለት ኢትስ ኦብሳይድ ልትሉ ትችላላችሁ። ዳስ ሂዝ አምቢሽን ነው። እንዴት ይህ እኮ አይመጥንህም፣ እንዴት እንዲህ ታደርጋለህ አይባልም። ዳስ ሂዝ አምቢሽን። ሰፖርት ማድረግ ካልቻላችሁ ደግሞ ዝም ማለት ነው። ለምን መሰላችሁ? የሚወደውን ነገር መውደድ ካቃታችሁ ሪዘንት ያደርጋችኋል። በምንም ነገር እኮ ሰፖርት አድርጋኝ አታውቅም። የማመጣላትን ቢዝነስ ፕላን ራሱ ሁሌ ነው የምታጣጥለው። የሆነ ነገር ባልኳት ቁጥር ሁል ጊዜ ነው በንቀት አይን የምታየው። ከዛስ ይሄንን ሀሳብ አክሴፕት የሚያደርገው ሰው ባገኘ ቁጥር he will be attracted። አትሞኙ፣ አትታለሉ። የምትፈልጉት ሀሳብ እንኳን ባይሆንም በንቀት በማጣጣል አትዩዋቸው። that's what I see on David Beckham። ካገኘው ቪዲዮን እለጥፍላችኋለሁ። David Beckham proved that money can't buy happiness, and here's why. Despite having millions, he loves doing most of the work in his garden himself. Beckham plants vegetables, takes care of his crops, harvests them, and proudly shows the results to his wife. But Victoria doesn't always share his excitement. While David proudly shows off his latest harvest, she films him and often jokes about his new country lifestyle. But Beckham doesn't care. He has his own greenhouse, fruit trees, and chickens that he looks after himself. He collects fresh eggs and brings home food he actually grew with his own hands, and then even that wasn't enough. During the pandemic, Beckham became obsessed with beekeeping. He built beehives with his own hands, put on the protective suit, cared for his bees, and started producing his own honey. So Victoria basically had to watch one of the most famous footballers on the planet slowly turn their country home into his own little farm. And the funniest part? David genuinely seems to love every second of it. The man who once played for Real Madrid and Manchester United now proudly shows his wife fresh eggs and vegetables from his garden. He has all the money he could ever need. But the things that make him happiest are surprisingly simple. Family, home, and something he created with his own hand. ምናልባት በዴቪድ ቤካም በቪክቶሪያ ቦታ ጆርጂና ብትኖር ፕሬስ ልታደርገው ትችላለች። ምናልባት ፋርሚንግም ውስጥ አብራው ልትገባ ትችላለች። እና ቤታችንን የምናፈርሰው እኛ፣ የምንሰራውም እኛ። በጣም ደግሞ ቢልትን ማድረግ፣ ማሳነስ፣ ማብጠልጠል የወደድን እንደሆነ ቀስ ብለው ከቤታችን ነው የሚወጡት።
በስሜት ሲሸሹን እኮ እናውቀዋለን። እና the other thing ቪክቶሪያ ባሏ ጋር ኮንስተንትሊ ኮምፒቲሽን አለባት። የነበረውን ቪዲዮ የቱ ላይ እንደምታገኙት እነግራችኋለሁ። ለፌም የሆነ ስም ለመትከል ኮንስተንት ባትል ላይ ናት። ጆርጂና ከክርስቲያኖ ጋር ስትወዳደር አታዩዋትም። የራሷ ባትል አላት፣ የራሷ ሌን አላት፣ የራሷ መስመር አላት። እውቅናን ኮምፔር ስታረግ ምናምን አታዩዋትም። ቪክቶሪያን እንደዛ ስታረግ ታዩዋታላችሁ። እና ወንዶቹን የምንሰብረው የምንጠግነው እኛ ነን። ትዳራችን የምናሳምረው የምናበላሸው እኛ ነን። እና አስቡበት ልላችሁ ነው። እንግዲህ በጣም ሀብታም በጣም ታዋቂ ሰው በህይወታችን ላይመጣ ይችላል። ግን ደግሞ እንደዚህ አይነት ትሬቶች ቢኖሩብን ወደ ህይወታችን የመጣውን ሰው ሰክሰስፉል እንዲሆን አለማድረግ አንችልም። እና አስቡበት ልላችሁ ነው።